ሰላም ብለን እንዘምር አዘኑ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር ነው ፈልቻ ከነጋኑ ቡልቼ ነጋኑ አውልቹ አማኑራ አቀብ ቶላኑ ታቀብ ኤጋመሪኒ ጎቲቪን ኩኒ ገጌሳይሩ አራ አከ ቡልቺሰቲ ፊ አከ ነጋት ረት ያሰውዳ ካን ቆባኤ ያደ አባን ቀበኛ ኩኒ ከናደራ ጎቲቪ ከና ኑ ከኔ ዋይ ከኛረት ዋይ ብያት ረት ዋይ ኡመታት ረት አካሶፍ ኑ ጨራ ከና ዋን አርገኔፉ ገለኒ ሳጋው እንግዲህ በአማርኛ ጨምርበታለሁ በእውነት የጎ ቲቪ ባለቤት ይሄንን ፕሮግራም እንድንወያይ በመልካም አስተዳደርና በሰላም ሁለቱም ማይለዩትን በዚህ ዙሪያ ዛሬ እንድንወያይ ይሄን ድል ስለሰጠን በእውነት በጣም ኮርዳውትን ከልብ አመሰግናለሁ በሰላም ያሳደረን በሰላም ያውለን ክፉ ያርቅልን ለህብረተሰባችን ለህዝባችን ለኛም ለሀገራችን ለመንግስታችን እግዚአብሔር ሰላሙን ያብዛልን ሀገራችን እንደበለጸገችው ፍጻሜውን ያማረች ያርግልን የዛሬውን ውይይት ምናረጋውን ውይይት ፍጻሜውን ያሳምርልን እምንወያየውን ለአምሮአችን ለልቦናችን ለሀገራችን መልካም ትርፉት ያድርግልን እኔ ብያለሁና እግዚአብሔር ይበል ገዳሮባ ገቢና ሶበል ሀገራችን ሰላም ያርግልን ጎ ቲቪ እንግዲህ ዛሬ መጀመሪያ ሲመጣ ነው እሳቸው እንዳሉት ማለት ነው አላህ እሳቸው እድሜና ጤና ይስጣቸው ከመንግስት ጎን ቆሞ መንግስትና ህዝብን ማስተባበር ትልቅ ነገር ነው ዳሆኖ ቆሞ ከማየት መንግስት እየሰራ ነው ከመንግስት ቆሞ ማየት መንግስታችንም አላህ ይጠብቅልን ሀገራችንን ሰላም ያርግልን ኢትዮጵያ ሰላም ያርጋት ኢትዮጵያ ሰላም ካልሆነች እኛ ሰላም የለንም ጎት ፊት ስለዚህ እድሜና ጤና ይስጥልኛው እንደገና ይራሳቸው አላህ እድሜና ጤና ይስጥልኝ አሜን እሺ ነው ፈልቻ እስቲ እንግዲህ አገራችንን እስቲ ሰላም ያርግልን ቺም ምድር ከደም አውጥቶ እግዚአብሔር በቸርነቱ በኃይሉ እግዚአብሔር ይሄንን ደም ከልጆቻችን እጅ ይጠብልን እስኪ ከሁላችን እጅ ይጠብልን መንግስታችንን ደግሞ ይጠብቅልን እግዚአብሔር በመርጩማው ላይ ይጠብቅልን አገሩንም በሱ እጅ ይጠብቅልን እግዚአብሔር ይሄ የሚነደውን እሳት መድኃኔ ዓለም ያብርደው ኢየሱስ ክርስቶስ የተረጋጋች ሀገር ያርግልን የኢትዮጵያ ህዝብ በጸሎቱ ነው የሚኖረው ወደ ጸሎት ህዝቡን ይመልስልን ልጆቻችን ወደ ጸሎት እግዚአብሔር ይመልስልን ምድርና ሰማይ ፈጠረ አምላክ ይሄ ሚዲያ በጣም ያገር ባለውለታ ይሄ ባለቤቱ ያገር ባለውለታ ነው በጣም እጅግ አርጌ ባደስንቄስም በኢትዮጵያ ስም እጅግ አርጌ ነው ማመሰግነው እናንተንም እድሜና ጤና ይስጥልን ለሀገር ብላችሁ እዚህ ለመወያየት እዚህ ጋር መተናልና ኢየሱስ ክርስቶስ ይሄን ንግራችን እርጥብ አርጎ ሲዘንብ የሰላም ዝናብ ፀሐይ ሲወጣ የሰላም የቸር የደስታ የበረከት የረዴት ለሁሉም ከዚህ አልፎ ለውጭ ዓለም የሚረጋጋበት ቀን ያርግልን የሚረጋጋበት ቀን ያርግልን ይሄ እሳት ዛሬም ነገም እንዳይነሳ እንኳን መድኃኔ ዓለም በቸርነቱ ከኛ ላይ ይመልስልን እግዚአብሔርን ይባጣውበት ኢየሱስ ክርስቶስ ይምላልኝ ጅራዳው ፈላነ ቀየር ተንስኡ ለሰላም ብለን እንዘምር አዘኑ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር
ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ ሀገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም በዓለም ላይ ያላችሁ ኢትዮጵያውያን እንዴት ናችሁ? እዚህ ስቱዲዮ የምትገኙ ወንድሞቻችን፣ እናቶች፣ ትላልቅ ሰዎች እንኳን ደህና መጣችሁ። እናከብራችኋለን፣ እንወዳችኋለን። ለጎህ ቲቪ ብላችሁ ለሀገራችን ሰላምና መልካም አስተዳደር ብላችሁ ስለመጣችሁ በጣም ነው የምንወዳችሁ፣ በጣም እናመሰግናችኋለን። በኢትዮጵያ ሰላምና እርቅ ማዕድ ተገኝታችኋል። ይሄንን ዛሬ የምናካሄደው ውይይት ወይ ደግሞ ሐሳቦች መጨረሻው መፍትሄዎቻቸው ይኖራሉ። ስለዚህ ዛሬ ስለ መልካም አስተዳደርና ሰላም እንዴት ናቸው? በሰላም ጉዳይ ነው የምንሰራው። መልካም አስተዳደር ከመታወቂያ ይጀምራል፣ ከቀበሌ መታወቂያ ይጀምራል፣ ከዛ ክፍለ ከተማ ይሄዳል፣ ከዛ ዞን ይሄዳል፣ ከዛ ከተማ ይሄዳል፣ ከዛ ፌደራል ይሄዳል። በዚህ ጉዳይ ላይ ሰላም ለማምጣት መልካም አስተዳደር መስፈን መቻል አለበት። መጀመሪያ መልካም አስተዳደር ካልሰፈነ ሰላም ማምጣት አይቻልም። ባለጉዳይ የሆነው ሰው ለማስፈጸም ሲሄድ ሁሉም ነገር አሟልቶ መሄድ አለበት። ለምሳሌ የቀበሌ ወይ ደግሞ የወረዳ መታወቂያ ለመውሰድ እኔ ከሄድኩኝ ወይ ደግሞ ሰኚ ደብዳቤ መያዝ አለብኝ። የሚሟላውን ነገር ማሟላት አለብን፣ ሁላችን ማለት ነው። ማሟላት አለብን። ምናሟላው ምንድነው? የሚጠይቀው እዛ አካባቢ ያለው የሚፈጸምልን አካል የሚጠይቀው ነገር ማሟላት አለብን። መሬት የሚሆን ሁሉ ነገር በማንኛውም ነገር እዛ ያለው የተቀመጠው ህዝብ ያስቀመጠው አገልጋይ ደግሞ አገልግሎቱን በማስረጃና መረጃ ካገኘ መፈጸም መቻል አለበት። ስለዚህ መልካም አስተዳደር ለሁሉም ነገር ለልማቱም፣ ለሰላሙም፣ ለእድገቱም ለሁሉም ነገር ይጠቅማል። ስለሚጠቅም ማድረግ ያለብን ድርጊት መስራት መቻል አለብን። እዚህ ያለነው የሀገር ሽማግሌዎች፣ ሀገረ ስንቄዎች፣ ምሁራኖች፣ ጠበቃዎች፣ ጋዜጠኞች አላቸው። የተለያዩ ከህብረተሰብ የወጣችሁ ሰዎች ናቸው። እኔም እንደዛ ነው። ስለዚህ በዚህ ጉዳይ በሰላምና በእርቅ ጉዳይ ምንድን ነው ማድረግ ያለብን? እኛስ ምንድን ነው የምንሰራው? አሁን ሐሳቡን እንሰጣለን። ሐሳብ ከሰጠን በኋላ መጨረሻው ደግሞ ምንድን ነው የምናደርገው የሚለውን ነገር መፍትሄ እናመጣለን። ታመጣላችሁ እናንተ ማለት ነው። ስለዚህ እንደ ትንሽ ሳትሆኑ ብዙ ናችሁ ዛሬ። ምክንያቱም ህብረተሰብ ወክላችሁ ነው የመጣችሁት። ከኦሮሚያ፣ ከተለያዩ ክልሎች፣ ከአዲስ አበባ፣ ከተለያዩ ክፍለ ከተሞች የመጣችሁ አላችሁ እና በጣም ነው እናመሰግናችሁ። ጎህ ቲቪ ለእግረ መንገድ መግለጽ የምፈልገው ጎህ ቲቪ ካናዳ ነበር የሚኖረው። ከካናዳ መጥቶ ቴሌቪዥን ከፍቶ ህዝቤን ይገልገልበት ብሎ ነው የሰጠን። እኛ ደግሞ የህዝብ ወኪሎች እስከሆነ ድረስ እዚህ ያለነው የህዝብን ችግር እንዲፈታ፣ ሀገራችን እድገት እንዲኖራት፣ በሰላምና በእድገት ለኢትዮጵያ በመልካም አስተዳደርነት እንዲሰፍን ሚናችን መወጣት አለብን። በዚህ መካከል ላይ ሀገር መዝለፍ አይቻልም፣ ግለሰብ መዝለፍ አይቻልም። መከላከያ ሰራዊታችን፣ ፌደራል ፖሊሳችን፣ ፖሊሶቻችን፣ ጸጥታ አካሎች
መንግስታችን ኃላፊዎችም መስደብ ክልክል ነው። ማንኛውም ግለሰብ መስደብ የተከለከለ በእኛ ህግ እንደመሆኑ መጠን በዚህ ላይ ውይይት እናደርጋለን። ከክፍለ ሀገር ከየክልሉ ደግሞ የሚገቡ ሰዎች አሉ። ይቅርታ ታርጉልኛላችሁ። እነሱ ሲገቡ በስልክ እናንተን ትንሽ እናቆምና ከነሱ ጋር በላይ ተገናኝተን እናገራለን። ስለዚህ በጣም ክብራለኝ። ለጎህ ቲቪን አመስግኑልኝ። ጎህ ቲቪ ትልቅ አቆርዳዊ ትልቅ ስራ እየሰሩ ያሉ ሰው እንደመሆናቸው መጠን ክብር ይገባቸዋል። ሰራተኞችም ክብር ይገባቸዋል። በዚህ መሰረት አስተያየት ለመስጠት ከ3 ደቂቃ እስከ 5 ደቂቃ ብቻ አስተያየት በመልካም አስተዳደርና በሰላም መካከል ያለው ምንድነው የሚለው ነገር እንጀምራለን። አቶ ከበደ ባላሉ ከኢትዮጵያ ብሔራዊ ባንክ ነው የመጣሁት። በመልካም አስተዳደር ዙሪያ እንግዲህ አገራችን አሁን ብዙ ስራዎችን እየሰራች ነው ያለችው። እነዚህ ስራዎች ደግሞ ተጠናክሮ መቀጠል የሚቻሉት አብዛኞቹ በመንግስት ተቋማት ውስጥ ያሉ ብዙ ስራዎችን መንግስት በሚያሰራቸው ተቋማት ውስጥ መሰረተ ሰፊ የመልካም አስተዳደር ስራዎች ይሰራሉ። በዚህም ጎን ለጎን የመልካም አስተዳደር ችግር ሙሉ በሙሉ ባይቀረፍ ህዝቡ ግን ይብዛ አይነስም ግን ከመንግስት ጎን ነው ያለው። ቀን ከሌት ህዝብን ለማገልገል ይቆሙም አሉ። በዛውም ጎን ምናልባት የህዝብን አደራም ረስተው በማወቅም ባለማወቅም በየክፍለ ከተማው በተለያዩ ቦታ አንዳንድ ነገሮች ይነሳሉ። እንዳጠቃላይ ግን ስናይ እንዳገሪቷ ስናይ ግን በከፋ ደረጃ በዚህ ተወቃሽነት የሚሰፍርባቸው እንትኖች የሉም። በመንገድ ላይም ይሁን በጥቃቅንና አነስተኛም ይሁን በተለያዩ ተቋማት ላይ ብዙውን ጊዜ በሚነሱ አተካራዎች እያንዳንዱ ተቋም የራሱ አካሄዳለው የራሱ መመሪያና ደንብ አለው። ሰራተኛውን የሚቆጣጠርበት አንድ ሰው መንግስት ባስመደበበት ቦታ ሲሰራ ያ ወንበር ምንድነው? ይሄው ከዛ ወንበር መልስ ማግኘት የሚገባው ለፎቶግራፍ አይደለም፣ ለሚመጣ ተገልጋይ ደፋ ቀና ብሎ መልስ መስጠት ነው። ተገልጋይ ንጉስ ነው። ምክንያቱም የህዝብ አካል ነው። የህዝብ አካል እስከሆነ ድረስ ብዙም ቦታ መታወቂያም ይሁን አሁን እንደው መንግስት ጥሩ አድርጎ ሁሉንም ቦታ ባለፈው የተመረቀው በጣም ደስ የሚል ለፓስፖርትም ለመታወቂያም ለመንጃ ፈቃድም ግብር ለመክፈልም የሆነ ማዕከል ተገንብቶ ፕራይም ሚኒስቴሩ እየዞሩ ሲመርቁ ነበር። እንደዛ አይነት ልማቶች በተስፋፉ ቁጥር ምንድነው የመልካም አስተዳደር እጦት እየቀነሰ ይመጣል። አገልጋይን መጥቶ ከበር ጀምሮ ተቀብሎ የማስተዳደሩ ጉዳይ እንደዛ አይነት መሰረተ ልማት በየወረዳ በየከተማ በየክፍለ ሀገሩ ከተሰሩ ምንድነው ትራንስፖርት ሳይወጣ ሁሉንም አገልግሎት በአንድ ቦታ አግኝቶ የሚሄድበት አቅጣጫ እየተተገበረ ነው ያለው። ይሄን ስናደርግ ደግሞ ህዝቡ ይሄ መንግስት ደክሞላል በሚል የሰላም ዋጋ መክፈል መቻል አለበት። የሰላም ዋጋ ትልቅ ነው። ሰላም ብለን 3 ቃል ስንጠራ አይደለም። የሰላም ዋጋ ትልቅ መስዋዕትነት የሚከፈልበት ነው። ዛሬ በየቦታው አንድም ነገር ችግር ሳይፈጠር የህዝብ በዓላት ሲከበር ህብረተሰቡ ከገጠርም ሲመጣ ተቀባብቶ ያንን እያካሄደ ባለበት ሁኔታ ላይ ነው ያለው። ሌላው እነዚህ ሁለቱን ደግሞ አጣምረን ማየት መቻል አለበት። ምክንያቱም ሰላም ሲኖር ነው የሆነ ቦታ ሄደን በትራንስፖርትም አገልግሎት አግኝተን የምንመለሰው። ካልለስ ምንድነው እዛ አካባቢ ምን ስለተፈጠረ ነው እጦት የታጣ? እዛ የተመደበው አካል ነው በትክክል ስራ እየሰራ አይደለም? ለበለዚያ ሌላ ምንድነው? አንዳንድ የሰላምን እጦት የሚሰብኩ ሚዲያዎች አሉ። ተገቢ ያሉን ከህዝባችን ባህል ውጪ ይሁን በሪቡለደ በሚል አቅጣጫ የህዝብን የሚዲያ ነፃነት አለ ሀገራችን ላይ ችግር የለም። ነገር ግን ህዝባችንን በምን አይነት መልኩ ነው ልናስረዳ የምንችለው? የሰላምን ዋጋ እንዲያውቅ መንግስትን እንዲደግፍ በሰላም ወጥቶ እንዲገባ ከጎረቤታችን ጀምረን ምን እየሰራን ነው ምን እየተፈጠረ ነው የሚለው ነገር በጋራ መስራት መቻል አለብን። አሁን አዲስ አበባ ላይ የሚሰሩ ኮሪደሮችን ስናይ ድሮ ሰው ለሌባ እየተጋፈጠ የሚሄደው አሁን ሰው ምንም ሳይቸገር ሳይገፋፋ ንጹህ አየር እያገኘ እየሄደ ነው። ይሄ ምንድነው? የመልካም አስተዳደርን ከማስፋት አንፃር ህዝቡ በሰላም ወጥቶ እንዲገባ ለሌባም እንዳይቸገር ትልቅ ስራ በየከተሞች በየወረዳዎች እየተሰሩ ነው ያሉት። ወደ ክፍለ ሀገር ወጣ ብንል ወደ አዳማም እስከ አሰላ ድረስ ስንል በዚህም በዛም ልክ ደግሞ በተለያዩ ቦታ በዚህ በኮሪደር ትንሽ
የተጓተቱበት ቦታዎች አሉ። ያንዳንዱ በኮንትራክተር ነው የሚወሰደው። የተጓተተ ቦታም አለ። ያንንም ደግሞ ካቢኔዎች እየዞሩ እያስተካከሉበት ያለበት ሁኔታ አለ። ህዝቡም ለምንድን ነው የቆመ የሚል ሀሳብ ያነሳል። ለምን የራሱ ነው። እነዚህ የተሰሩ ስራዎችንም እኮ ዛሬ ሰው ሳርኮ ረቅጠ ስትልቆ ለምን ነው የምትረቅጠው ይላል። ለምን የራሴ ነው። እኛ የራሳችንን ውበታችንን የመልካም አስተዳደር ጦትን ለማስቀየት የተሰራውን ነገር ምንድነው ዘና ድሮ መንገድ ይጠቦ 2 ሰዓት 1 ሰዓት ዛሬ በ10 ደቂቃ ፈለክ ቦታ ይዘህ መምጣት ትችላለህ። መንገድ ክፍት ሆኗል። ይሄ ደግሞ ምንድነው አዲስ አበባ ዙሪያ ብቻ ሳይሆን እንደ ሀገሪቷ የትም ቦታ ማሰራት መቻል አለበት። በሰላም ዋጋ እንደዛው ህዝባችን ካልባሌ ሚዲያ ራሱን መጠበቅ መቻል አለበት። ይሄን ደግሞ ምንድነው ግንዛቤ መስጠት በመናገኛቸው አጋጣሚዎች ምንድነው ህብረተሰብን የማገልገል ኃላፊነት አለብን። ካታካራዎች ብዙውን ጊዜ አንዳንድ ቦታዎች ተንከባለው የመጡ ችግሮች ይኖራሉ። አመራር ሲቀየረ ነገር ሳይፈታ እንደዚህ ችግሮች ህዝቡ ሲያጋጥም ምንድነው አይ ግልጽ በሆነ ሁኔታ ህዝባችንን ኩሩ ሆኖ ያለ ህዝብ ሳናመነጭቀው የሚፈልገውን ወደሚሄድበት አገልግሎት እንዲያገኝ መስዋዕትነት መክፈል መቻል አለብን። ምክንያቱም ሰላም ይሁላችን ስለሆነ ማለት ነው። ስለዚህ በዚህ አጋጣሚ ይህንን እድል ለሰጡን ለጎፈንድም ቲቪ በጣም ነው ማመሰግነው። እግዚአብሔር ይስጥልን። እንግዲህ በመጀመሪያ ደረጃ ጎቲቪን ከነ ቴክኒክ ከነ ካሜራማን ጋር እንዲያደራጀልንን እንዲያሳምሮልን የበኩላችን አስተዋጽኦ እንድናደርግ በመልካም አስተዳደርና በሰላም ዙሪያ እንድንወያይ ይህን መድረክ አመቻችቶ ላዘጋጀልን ለኮር ዳዊት በመጀመሪያ ደረጃ እንዲሁ ከነ መድረክ መሪው በተለያየ ደከመኝ ሰለቸኝ ሳይል ምንም ሳይኖረው ይሄንን ፕሮግራም እየመራ ላላችሁት ለአምባሳደር ሙኡዝ በእውነት በጣም ምስጋና ማቅረብ እፈልጋለሁ። ይሄን ልትቀጥሉበት ይገባል። እናንተ መሰል እንደ ኮር ዳዊት መሰል እንዲህ አይነት ለሀገሩ አስተዋጽኦ የሚያደርገውን ሰዎች እግዚአብሔር እንዲያበዛልን እንዲሁ ደግሞ ይሄን አይቶ ማውገዝ ሌላ ስም መስጠትን ሳይሆን መሞታችን አይቀርም ማለፋችን አይቀርም። በኖርን ጊዜ ግን መልካም ለትውልድ እንዲህ መስራት የሚችሉትን እግዚአብሔር እንዲያበዛልን ምኞቴ ነው። ይሄን ካልኩ ዘንዳ በመልካም አስተዳደርና ሰላም ምንድናቸው ምንድነው ምለውን ጥቂት ነካክቼ ለማለፍ እፈልጋለሁ። እንግዲህ መልካም አስተዳደርና ሰላም የተቆራኙ ናቸው። ምክንያቱም መልካም አስተዳደር ከሌለ ሰላም እንዳይኖር አስተዋጽኦ ያደርጋል። በተለይ በአገራችን በተለያየ ባለፉት መንግስታት ተንከባሎ እዚህ የደረሱት ትንግርትና ንግርት አሉና በአንድ ለሊት አይፈታም። ይሄ ያለው መንግስት በአሁኑ ሰዓት ያለው መንግስት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁ ካቢኔው እስከታች በተለይ የከንቲባችን ወንዷና አንበሳዋ ወዘሮ አዳነች አቤቤ እየሰሩ ያሉት ተንከባሎ የመጣው የቆሸሸውን እያጸዱ እያሳመሩ ያለውን ነገር ሰይጣናዊ ካልሆነ በቀር እንደው ጭልጥ ብለን ወደ ሰኦል እንውረድ ተብሎ ካልታሰበ በስተቀር ልናግዝ ከጎናቸው ልንቆም ይገባል። እንግዲህ ይሄንን መልካም አስተዳደር ደግሞ መንግስት ማለት ህዝብ ነው፣ ህዝብ ማለት መንግስት ነው። ብቻውን ዶክተር አብይ ወይንም ከንቲባችን አዳነች አቤቤ ብቻቸውን በሁሉ ቦታ ጧት ለሊት እንቅልፍ እያጡ እየጣሩ ነው እያመጡ ነው ሊሆን አይችልም። በየካቢኔ ውስጥና በየታች በመዋቅር እስከታች ድረስ ተደብቆ የተለያየ ፍላጎት ምኞቱን የሚሰራውን እያንዳንዱ ህዝብ ከህዝብ የሚሰወር ነገር የለምና ልናጋልጥ ለራሳችን ለትውልድ ለህዝባችን ስንል ልናግዝና ምን አገባን ሳንል ልንሰራ ይገባል ብዬ አስባለሁ በራሴ። ስለዚህ ተደብቆ የተለያየ የሚሰሩት ህዝቡ እንዲበሳጭ በትራንስፖርት ዙሪያ ብናይ እንዲሁ በተለያየ አገልግሎት አሁንም የሚቀር ነገሮች አሉ። ተሰርቷል፣ ብዙ ነገሮች ተሰርቷል። ከተማችን ወርቅ ሆናለች። ይሄንንም ልንንከባከብ ልንጠብቅ ይገባል። መልካም አስተዳደር አሁን ጥሩ ነው። ነገር ግን ተንከባሎ የመጡ ችግሮች አሉ። እንደገና ደግሞ ኃላፊነት የተሰጣቸው ተደብቆ በተለያዩ ተቋማት እንዲሁ በመዋቅር ውስጥ ያሉ አሉ። ይሄን መንግስትም እኛም
ልንነቅስና ልናወጣ ይገባል ብዬ አስባለሁ። ያገባናል ልንል ይገባል። አብይ ወይንም አዳነች ብቻቸውን ሊያዩ አይችሉም። እኛ ህዝብ እናያለን እና የምናየውን በሁሉም ቦታ እኔ አዲስ አበባ ብቻ አይደለም ኦሮሚያ ብቻ አይደለም በሚሄድበት ቦታ ሁሉ እንደ ዜጋ ለትውልድ ያገባናል ልንል ይገባል። እንደዚህ እንደ ኮር ዳዊት ይሄንን የመሰለ ሚዲያ ከፍቶ እንደሚያደርገው ትግል ማለት ነው። የተለያዩ አንቲ ከዚህ ተቃራኒ ደግሞ አሉ። ዝም ብለን ቤታችን ሳንገናዘብ ሳናይ ሳናላምጥ ደግሞ ያን ተከትለን እናራግባለን። ይሄን እንግዲህ ያንዳንዱ ያስተዳደር መዋቅር ይሄንንም ሊለውጥ ይገባል። ይሄንንም አስተሳሰብ ሊለውጥ ይገባል። አገልግሎት መስጠት ብቻ አይደለም። ህዝባችን ከተለወጠ ከተረዳ ሰላም ይመጣል። የሰላም ወቅታ ነጋዴዎችም የተለያየ ተቀብሎ ያሉትም ቢሆኑ ያው መሞታቸው አይቀሩም ቆሞ አይቀሩምና ለትውልድ መልካም ነገር ተመልሶ ከመንግስት ከህዝባቸው ጎን ቢቆሙ እኔ ምኞቴ ነውና በአጠቃላይ ሰላምና መልካም አስተዳደር የተቆራኙ ናቸው። ሰላም መልካም አስተዳደር ከሌለ ህዝቡን አገልግሎት መልካም ነገር ካልሰጠን አኩርፎ የሰላም ወቅታ ውስጥ ሊገባ ይችላል። መልካም አገልግሎት ጥሩ ነገር ካደረግን ግን ሰላም ይሆናል። ሰላም ከሌለ ደግሞ ልማት የለም። ሰላም ከሌለ እኛ እንደዚህ ልንወያይ ልንነጋገር የሀገር ጉዳይ ማሰብ የለም ማለት ነው። ስለዚህ ያንዳንዳችን የሰላም ጉዳይ እስትንፋሳችን ህይወታችን እንደሆነ ልናስብ ይገባል። እነዚህ መሪዎቻችን ደግሞ እግዚአብሔር ሰጥቶናል እንደ ብርሃን ከጎናቸው ቆመን ያገባናል የኔ ጉዳይ ነው እኔ ይሄንን የለበስኩትን ልብሴ እኔ ነው ብዬ እንደማስበው የሀገሬ ጉዳይ የኔ ጉዳይ ነው ብዬ ላስብ ይገባል። ህዝቡም ይሄንኑ ሊያስብ ይገባል። የአንድ ወገን አይደለም ሰላም የወታደሩ የፖሊሱ የፌደራሉ የህዝባዊ ሰራዊቱ ብቻ አይደለም እንዴ የራሳችን ነው ብለን ሰላም ሲኖር ነው ምንገደው ሰላም ሲኖር ነው ወጥቼ የሚገባው ሰላም ሲኖር ነው እርገት ማስበውን ነገር ሊደርስበት የሚችለው ብለን ልናስብ ይገባል ብዬ አስባለሁ። መልካም አስተዳደር ላይም መንግስት እንደ በጎ ፍቃደኛ አገልግሎት ይሄንን በመልካም አስተዳደር ዙሪያ ያሉትን እንደው የገቡ አዋቂዎች ለአገር የሚቆረቆሩ የቀድሞ ሰራዊት ሽማግሌዎች አሉና ለነሱ እንደውም ኃላፊነት ሰጥቶ በየቦታው መልካም አስተዳደርን የሚያውቁ ሰዎች የበጎ ፍቃደኛ አገልግሎት እንዳለ ሁሉ በዚህ ወገንም መንግስትም ወደፊት ቢያስብ ደስ ይለኛል። እኔ በሚሄድበት ቦታ ሁሉ መልካም አስተዳደር ላይ ያገባኛል ብዬ ነው የሚከራከረው ለሚመለከተውም ጥያቄዎች ማቀርበውና ሌሎችም ሰዎች እንደዚህ ልንበረታ ይገባል። መንግስት ብቻ መጠበቅ የለብንም እላለሁ። ስለተሰጠኝ እድል አመሰግናለሁ። እግዚአብሔር ይስጥልኝ። እሺ በመጀመሪያ ጎት ቲቪ ዛሬ አምባሳደር ሙዝ የሰላም አምባሳደር ዛሬ እዚህ ስለጠሩኝ በእውነቱ ለኔ በጣም ትልቅ ደስታ ነው። በመጀመሪያ ስሜን ማስተዋወቅ ፈልጋለሁ። ዩኒቨርሳል ፒስ ፌደሬሽን ኢንተርናሽናል ፒስ ፌደሬሽን አምባሳደር ነኝ። በኦሮሞ ነውፍ ካልቻ ይባላል። እንግዲህ ብዙ ሳቋርጥ ልሳሳት ስለምችል ነውና ነውፍ ካልቻ ማለት ይቅርታ አድርጉልኝ ማለት ነው። ያን ካለ ብሳሳትም አይጠበቅብኝም የቃላት ግድፈት ቢኖር ማለት ነው። እንግዲህ ዋናው ነገር ስለ ሰላም ብዙዎቻችን ከቤት ይጀምራል ብያለሁ። አንድ ሰው ጤናማ አባት ለልጆቹ ማድረግ የሚገባውን ቤቱን ሰላም ካደረገ ጎረቤት ሰላም ይሆናል። ጎረቤት ሰላም ከሆነ ደግሞ ሰፈር ይያለ ዓለም አቀፍ ሰላም ይሆናል። በዚህ አኳያ ሀገራችን ኢትዮጵያ ማንኛውም ሰው የራሷ መንግስት የራሷ አስተዳደር አላትና መንግስት ማለት ምን ማለት ነው? መንግስት ማለት ህዝብ ነው። ብዙ ጊዜ አስተዳደሮችን ነው መንግስት ይያልን ያለነው። አስተዳደሮች ሊሳሳቱ ሊቀየሩ ይችላሉ። መንግስት ማለት ህዝቡ ነው። ህዝቡ ራሱ አሁን ያለንበት ሁኔታ አገራችን የአፍሪካ መዲና ለአፍሪካ የከፈለችው ዋጋ
እያጣች የመጣችባቸው እንግዲህ ችግሮችን ነው የምናነሳው ወደ መፍትሄ መጨረሻ ላይ እመጣለሁ አገራችን ከሌሎች ሀገሮች ጋር አደራ ተቀብላ የአፍሪካን በራሷ ላይ ተሸክማ አሳፋሪ ነገሮች እየተከሰቱ የአስተዳደር ችግሮች እነዚህ ችግሮች ከየት ይመነጫሉ የሚመነጩት አንደኛ የሃይማኖት አባቶች በትክክል አገራቸውና ለእምነታቸው ለፈጣሪያቸው ቦታ ስላልሰጡ ምክንያቱም የሃይማኖት አባት ቃል ተቀብሏል ከአምላክ የሃይማኖት አባቶች ደግሞ አባቶች ሆነው ሲኖሩ ልጆች አላቸው ማለት ነው እነዚህ ልጆች ደግሞ በዘር በጎሳ በተለያዩ ቦታ ላይ ተቧድነው እርስ በርሳቸው እየተባሉ አገርን ወዳልተፈለገ ሁኔታ የሚያስኬዱ አካላቶች ይፈጠራሉ እነዚህ ሲፈጠሩ ደግሞ የሰላም አስከባሪዎች ይፈጠራሉ ምክንያቱም ለሰላም ሲባል ማንኛውም ሀገር መንግስት ስላላት የራሷ የሰላም አስከባሪዎች ልትመሰረት ስለምትችል በተለይ የሀገር መከላከያ ሰራዊታችን ህይወቱን ከፍሎ ለሰላም ሲል ከኛ ድንበር አልፎ ከሌሎች ሀገሮች ጋራ ምክንያቱም ኢትዮጵያ ከዚህ ሀገር ከሌሎች ሀገሮች ጋራ ድንበሯን ከፍታ አፍሪካን ኃላፊነት የተሸከመች ሀገር ስትሆን እኛ ምሳሌ መሆን ሲገባን ሳንሆን ቀርተን የአፍሪካ አንድነት ከዚህ ይውጣ በሚባልበት ዘመን የመጣው ራሳችን እርስ በርሳችን አገራችንን የሀገር ፍቅር ስለሌለን የሀገር ፍቅር እስከሌለ ደግሞ መስራት አይቻልም የሀገር ፍቅር ያለው ሀገር ጥሩ ሰላም አለው ማለት ነው ጥሩ እንቅልፍ ይተኛል ማለት ነው ምክንያቱም አንድ አስተዳደር በትምርትም ይሁን ቃል ገብቶ ህዝቤን አገለግላለሁ ብሎ ገንዘብ ተከፍሎት በቦታ ላይ ተቀምጦ እየሰራቸው ያለው በአንድ ሀገር ያኛውን አስተዳደር ወግኖ በሌላው እግሩ ደግሞ ሌላ ቦታ ላይ ነው ያለው እነዚህ ነገሮች ከየት ነው የመነጩ ምክንያቱም አምላክን ያለማወቅ ፈጣሪን ያለማወቅ ምክንያቱም ፈጣሪን የሚያውቅ መጀመሪያ ለሰላም ዝግጁ ሆነዋል ማለት ነው ምክንያቱም አምላክ ማለት ሰላም ማለት ለሁላችንም ሳያዳላ ባባገዳ አይታችሁት እንደሆነ ብዙዎች ትርጉሙን ላያውቁት ይችላሉ እዚህ ላይ ማነሳው እዚህ ግንባሩ ላይ ካለቻ አድርጎ ሲሄድ የአንድነትን ቀጥ ያለ ነገር በአለም ላይ የሰው ልጅ የሚወለደው በተፈጥሮ እግዚአብሔር በሰጠው ነገር ነው የሚወለደው እግዚአብሔር አላዳላም ሁላችንም ነጭንም ጥቁሩም ስላለ በዚህ ቀጥ ባለው እንስሳ ሳይቀሩ በዚህ ቀጥ ባለ ነገር ነው የሚወለዱት እንግዲህ አንድ ቤት በር እንዳለው ሁሉ በሩ የሴቷ ማህፀን ሲሆን ምሰሶው ደግሞ የቤቱ ጣራ ሁሉ ተሸካሚ ማለት ነው እነዚህ ሁለቱ ሳያዳላ እግዚአብሔር ሳያዳላን ሳያከፋፍለን ነጭ ጥቁር ሳይል ሁላችንን አንድ ያደረገ አንድ መሆኑን የሚያሳይ ነው ያባ ገዳ ዱላ ምናልባት ዛሬ አንዳንድ ሰዎች ይዘው ይመጡ ነበር አባ ገዳዎች እንግዲህ መማየት ይቻላል እግዚአብሔር ሳያዳላ ለሁላችንም እኩል ያደረጋትን ምድር በትክክል ተጠቅመንባት ለምድሯ ሰላም መስጠት ሲገባን እርስ በርሳችን አንዱ አንዱን ቡድን እየመሰረተ ቤተሰብ እየመሰረተ ያ ቤተሰብ ደግሞ የሰላም ቤተሰብ ስላልሆነ ቤቱ ለፈራሽነት ያጋልጣል ማለት ነው እንደሚታወቀው እንግዲህ በአገራችን ላይ ያየነው እንግዲህ አንዳንድ ነገሮችን መጠቆም ስለምፈልግ ነው ምክንያቱም የምክር ቤት አባላቶች አዲስ አበባ ላይ ለምን ይኖራሉ ለምንድነው በየክልላቸው የማይኖሩት ሰላም ፍለጋ ነው ምክንያቱም እዛ ህዝቡ የተወለደበት ቦታ ላይ ስላልተገኘ ነገሩ የተበላሸው እዛ ጋር በሌሎች ሀገሮች ስቴቶቻቸው ላይ ነው የሚኖሩት በስብሰባ ቀን ብቻ ነው አንድ ቦታ ላይ የሚሰበሰቡት ምክንያቱም እዛ በሌለህበት ቦታ ላይ ህዝቡን ካልመራኸው በቢሮ ላይ ተገንተ በዛ ቦታ ላይ ችግሩን ካልፈታ ለዚህ የመልካም አስተዳደር ችግር
ዋነኛው ምክንያት ነው። ምክንያቱም አንድ ሰው ቢሮ ካልተገኘ አባት ቤቱ ካልገባ ልጆቹ ዱርዬ የማይሆኑበት ምክንያት የለም። የሚቆጣጠረው አካል በቦታው ላይ እስከሌለ ድረስ የሚያየው ጉድፉን አይቶ የሚያስተካክል አካል በቦታው ላይ ካልተገኘ ለግጭቶች በር ይከፍታል ማለት ነው። ስለዚህ ሰላም አገራችን መውደድና እርስ በርሳችን ድንበር ሳይኖረን እንድንዋደድ አምላክ ፈጥሮናል። የአምላክን መንገድ ካልተከተልን በስተቀር ሰላም ሊመጣ አይችልም። አንድ ሰው አንድን ሰው ገፍቶ ሰላምን ሊያመጣ አይችልም። እርስ በርሳችን አገራችንን ስንወድ እርስ በርሳችን ስንወድ ሰው እኛ ዘንድ ለምሳሌ የኢትዮጵያ ቤተሰቦች ነን። ቤተሰብ መመስረት አለበት። ኢትዮጵያ አንድ ናት። ከዚህም አልፋ ለሌሎች ሀገሮች ትልቅ ነገር ያበረከተች ሀገር ናት። እርስ በርሳችን ግን ቤታችን ውስጥ እቺን ቤታችን ውስጥ የምናሳምራት አንድ ሰው ቤቱን ሲያሳምር ጎረቤት ወደሱ ሊመጣ ይችላል። ስለዚህ ዋናው ነገር ምንድነው? ቤታችን ላይ ትክክለኛ አመሰራረት ከላይ እስከ ታች አንድ ሰው አገሩን የሚወድ ቤቱን የሚወድ ወንድሙን የሚወድ አገሩን የሚወድ ሲሆን ብቻ አንድነት ሊፈጠር የሚችል። ልዩነት እንኳን ቢኖር አምላክን ማወቅ ያስፈልጋል። ምክንያቱም የተለያዩ ሃይማኖት አባላቶች አሉ፣ የተለያዩ የፖለቲካ አመለካከት ይኖራሉ። አገራችን ግን አንድ ናት። የምንኖርባት ምድር ከኛም አልፋ ለሌሎች በር የከፈተች ሀገር ናት ያዝነው። በተለይ ኃላፊነት ትልቅ ኃላፊነት የተሰጠው ሰው ቃል የገባው አንደኛ ሰው ቃል የሚገባው ለአምላኩ ነው። ቀጥሎ ደግሞ ለሰውም ቃል መግባት ያስፈልጋል። መከባበር ያስፈልጋል። መረዳዳት ያስፈልጋል። ብዙ ጊዜ እኔ በውይይት እንግዲህ ሀገራዊ ምክክር ላይ ብዙ ጊዜ አድሎች አሉ። እኔ ያየሁት ነገር ስተት ብዙ ነገሮች አሉ። ከሁሉም ብሔሮች የተውጣጡ ሰዎች ይባላሉ። ግን ብዙ ነገሮች ከአንድ ሰፈር የመጡ ሰዎች አንድ ቦታ ላይ የሚኖሩ ሀገርን መምራት አይችሉም። ኢትዮጵያ የሁላችንም ስትሆን ከያንዳንዳችን አንዳንድ ሰው እንኳን ቢመጣ ከ80 በላይ ብሔሮች አንዳንድ 80 ሰዎች አንድ ላይ ሲመጡ ምን ያህል ቤተሰብ እንደመሰረትን እሱ ጋር ያለውን ችግር እኔ ጋርም ሊኖር ይችላል። ነገ እኔ ጋር አይደርስም ሳይሆን ወደ አንድ ነገር ወደ አንድ ቋት የምንሄድ ከሆነ ወደ አንድ ቤት የምንሄድ ከሆነ ቤቱ በሌላ በኩል እየፈረሰ ነው ማለት ነው። ስለዚህ ስሜቶቻችን ከላይ እስከ ታች በስርዓት መገንባት አለባቸው። ስንነጋገርም እንደ ሀገር ኃላፊነት አለብን። ኃላፊነታችንን በተግባር እስካልተወጣን ድረስ ሰላም ሊመጣ አይችልም። ኃላፊነታችን የተሰጠን ምክንያቱም አንድ ሰው እየተከፈለው የህዝብን አደራ ተቀብሎ ተከፍሎት በአንድ በኩል የሀገሪቷን መንግስት በአንድ በኩል ለሌላ ተከፋይ የሚሆን ከሆነ ቤቱን እያፈረሰ ምክንያቱም አባት 5 ቦታ ትዳር ከመሰረተ ለአምስቱም ሊሆን አይችልም። ልጆቹም ይበታተናሉ። ስለዚህ ቤታችን ውስጥ ስንመሰረት ለሰላም ተዘጋጅተን መመስረት አለብን። ስለዚህ የመልካም አስተዳደር ችግሮች ዋናው ምንጮች አንደኛ የሃይማኖት አባቶች ወደ አምላክ ምክንያቱም ለሰው ሳይሆን አደራ የተቀበሉበትን ብዙ ጊዜ የምናየው በተለይ ታዋቂ ሰዎች የሰላም አምባሳደሮች ተገናኝተን ስለ ሀገር ጉዳይ ስለ ሰላም ጉዳይ ስለ መልካም አስተዳደር በዛሬው ዕለት እንደዚህ አይነት እኔ ሚዲያን በጣም እጅግ አድርጌ አመሰግናለሁ። ትልቅ ሐሳብ ስላነሳ ይህ አጀንዳ ደግሞ ትልቅ ነው። ቀድሞ ወንድሜ ስለ ሰላምና ስለ መልካም አስተዳደር በሚያነሱበት የሚላዩ ነገሮች አይደሉም። ምክንያቱም የሰላም ምንጮች ስለሆኑ አስተዳደር አንድ ቤት በሰላምና በመልካም አስተዳደር ሲገነባ ነው ሀገር ሰላምን ልትሆን የምትችለው። አገርም አለኝ ብሎ ለማናገር የሚቻለው የሰላምና በሰላም አገሪቷ የምንተነፍሰው ለሰው ልጆች ብቻ ሳይሆን ፍጥረታት በሙሉ ሰላም ያስፈልጋቸው። የሰው ልጅ የሚጠቀምበት ህይወት የሌላቸውና ህይወት ያላቸው ነገሮች በሙሉ ሰላም ይፈልጋሉ። ምክንያቱም ህይወት ያላቸው ዋነኛ ሲሆኑ ለሰው ልጅ እንንጠቀም የሚበቅ ሪሶርስ በሰላም ሊመራ ይገባል። ለሰው ልጅ የምትገነባ ከተማ መገንባት አለበት። ቤተሰብ መመስረት አለብን። ሆኖም ግን ከነዚህ ነገሮች የተነሳ ብዙዎቹ ችግሮች እየተፈጠሩ ያሉት እኔ ብቻ ልኑር ካለኔ በስተቀር ታዋቂ የለም ካለኔ በስተቀር አገር የሚመራ የለም ካለኔ በስተቀር እኔ ብቻ ነኝ የሚለው
አካሄድ አገርን እየበተነ ምክንያቱም ሁሉም ልጆቻችን ናቸው በጫካ ውስጥም ያለው በተለያዩ ቦታዎች ጠመንጃ አንግሰው የሚያኑት በዚህ በ21ኛው ክፍለ ዘመን አይሳካም አይሆንም ምክንያቱም ዓለም ግሎባላይዜሽን ስለሆነ ዓለም አንድ ሰፈር በሆነችበት ዘመን ወደ ኋላ እየሄድን እንጂ ወደፊትን ሊያመጣን የሚችል ሳይሆን ሊያመጣን ስለማይችል ቆም ብለን ብናስብ አገራችንን እርስ በርሳችንን እንጓደድ ያ የተገነባውን ነገር ለልጆቻችን የሚተርፍ አገር መመስረት ስላለብን በጋራ ልንነጋገር በጋራ ችግሮችን ልንፈታ ይገባል እላለሁ በኋላ ላይ ድል ካገኘው እንተልል ይችላል ማልበል ከየት ነው ተራስተን እንደምን አላችሁ ኮርዳይት ነኝ ከካናዳ እሺ ቀጥሉ በመልካም አስተዳደርና በሰላም ጉዳይ እንዴት ነው የሚጣጣሙት ሁለቱ እንዴት ይጣጣሙ ሰላም ለማምጣት መልካም አስተዳደር ማስፈን ያስፈልጋልና እንዴት ነው የሚጣጣሙት ሁለቱ የኔጌታ 5 ደቂቃ አለዎት በጣም አመሰግናለሁ መጥተስ መጀመሪያ እንደዚህ ጊዜያችሁን መስዋዕት አድርጋችሁ የሀገር ሁኔታ አስቧችሁ ስለ ሀገር ተጨንቃችሁ ተንፋታችሁ እዚህ ሀገር ላይ እኛም ባለ ድርሻ ነን እኛም እስኪ ራሳችሁ ተረድኖሩ ተባብላችሁ በመሰባሰባችሁ መጀመሪያ እንድትከብሩ ይገባችኋል በጣም አመሰግናለሁ እናመሰግናለን ለህዝባችንም የመናገር እድል ቤት ውስጥ ከምናወራ ወጥተን እናውራ አንዱ ጋር የሌለው ሌላው ጋር እንማማርናችሁ መድረክ ተመስተታችሁ መጀመሪያ ከልብ የሆነ ምስጋና አቀርብላችሁ እንዳለው በዚህ አጋጣሚ ሌላ ነግራችሁ ፈልገው ይሄ በኢትዮጵያ ሰላምና የእርቅ ማዕድ ተብሎ የጀመራችሁ ፕሮጀክት በውጭ ዓለም ላይ በከፍተኛ ሁኔታ እየተደመጠ ያለ በአሜሪካን ካናዳን ቢሮክም ከፍተኛ የሆነ ለህዝብ ራሱ ተስፋ የሰጠ ከዚህ በኋላ ብቻችንን ሄደን የምናወራበት የምናገርበት ደስታችንን የምንገልጽበት መድረክ አለን ብሎ የኢትዮጵያ ህዝብ በተስፋ ትልቅ ክብር የተሰጣችሁ ስለሆነ ልትኮሩ ይገባችኋል ከጅምሩ ይህን ያክል መንገድ ሄዳችሁ እንግዲህ በቀጣይ ደግሞ ከዕለት ወደ ዕለት ክስተቶችን እየታረሙ ክስተቶች እየተዘጉ ሲሄዱ ትልቅ ደረጃ የሚደርስ ፕላትፎርም ስለሆነ አጋጣሚ ለሁላችሁም ምስጋና አቀርባለሁ እንግዲህ ጎ ቴሌቪዥን ፕሮግራም ለዲጂታል ነገር ተካመጣት አገሪቷ ውስጥ የነበረውን ክፍተት አሁን ዛሬ ያለበት አጀንዳ እንዴት ነው መልካም አስተዳደርን የሚመለከት ሰዎችን እንዴት ይመጣል ማህበረሰቡ ምን ማድረግ አለ መንግስት ምን ማድረግ አለ በመንግስት በኩል ያለው ክፍተት ምንድን ነው በማህበረሰቡ በኩል መብትና ግዴታው የሚለውን የሚወያይ የሚሆን ነገር ማውራታችሁ መነጋገራችሁ ለህብረተሰቡ ትልቅ ነገር አለው በይበልጥ ደግሞ ይሄ የሚመለከተው የመንግስት አካል በቦታችሁ ተገኝቶ ከየቦታው ከቀበሌ ለከተማ ወረዳ ከገቢዎችን ከክፍለ ከተማው ከበርስ ደረጃ ያሉት በሙሉ ያፈዛችሁ ማህበረሰቡን እየተሳተፉ እስከ መንግስት ችግሩን ብቻ ሳይሆን ጥሩነቱ ነው ክፍተቱንም ሞራሉንም ሁሉንም ነገር የሚመለከተው ማዋያት መጀመር በጣም የሚያረካ ነገር ነው አሁንም በፕሮግራማችሁ በብዛት ታች ወርዳችሁ ህብረተሰቡ ላይ የሚሰማው ነገር ምንድነው የሚለው ነገር በታዳምጡ ነው የምትፈልገው መጀመሪያ የህብረተሰቡ ውስጥ ያለው ነገር እንግዲህ በውጭ እንደምታዩት ነው ውጭ ያው ፖለቲካው በጣም የዞረበት ነው ያለው ሀገር እንዴት ተፈሳለች መንግስት እንዴት ይወርቃል ሌላ መንግስት እንዴት ያመጣለን የሚል የስልጣን ሽሚያ ነው ያለው የሀገር ጉዳይ ሳይሆን በፍስጣት ነው ዋና ሀገራችንን ውጭ አስቀምጠን አንድ ሀገራችንን ሀገር ውስጥ አስቀምጠን ስልጣን እንዴት እናገኛለን ወደ ስልጣን እንዴት እንመጣለን ብለውሽ መስማማት የሚችልም የውጭ ዲያስፖራ ላይ እምነት እንዳታረጉ መስማማትም አንችልም አብረን ማውራትም አንችልም አብረን መስማትም አንችልም ብዙ የተለያየ ችግር ያለበት ብዙ በዘር በሃይማኖት የተከፋፈለ በፖለቲካ ራሱ በተለያየ ነገር ያለ ስለሆነ ችግራችን ሀገራችን ውስጥ ነው እንጂ ውጭ ባሉ ዲያስፖራ በእኛ እንዳትተማመኑ ይህን በደንብ አሰብቼ ነገራችሁ ፈልጋለሁና ችግራችን በራችንን ዘግተን እንዴት እንፈተዋለን የሚለውን ነገር እናንተ እንግዲህ ትልቅ ሰዎች የበሰላችሁ ሰዎች ስላላችሁ በእናንተ በኩል
ህዝቡንና ማህበረሰቡን ጠርታችሁ መንግስትንም ክፍተቶችንም ችግሮችን እያያችሁ እንድትቀጥሉ የሚል ሀሳብ ነው ያለኝ። እንግዲህ ብዙ አወራው መሰለኝ ጊዜ እንዳያልቅ ጥያቄ ከሌለ አይ ጥያቄ ያለን ኮርዳዊት ይቻላል። ኮርዳዊት ይሄን ለህብረተሰቡ ለህዝብ ለኢትዮጵያ ህዝብ በእውነት በጣም ደስ የሚል ቴሌቪዥን ከፍቶ ለህብረተሰቡ ይገልገልበት ብለው የሰጡት ኮርዳዊት ናቸው። እድሜና ጤና ይስጣቸው ይጨምርላቸው ባለው ይጨምርላቸው ነው። በኢትዮጵያ ህዝብ ስም ሁኜ ነው የማመሰግነው። እኔም እዚህ ያሉ ተሰብሳቢዎችም ኮንፈረንስ የሚያካሂዱ እናመሰግናለን እያሉ ነው በእጃቸው። ከዚህ ቀጥሎ እርሶን ትንሽ የሚጠይቁት እርሶ እንደርሶ አይነት ውጭ ሀገር ብዙ ሚዲያዎች አላቸው አሉ። እዚህ አዲስ አበባም አሉ። ሌሎች የሚጠቀሙበት ለጥላቻ ነው፣ ለቂም በቀል ነው ሚዲያቸው። እርሶ ግን ይሄን ቴሌቪዥን ይሄ ጎህ ቴሌቪዥን ህዝብ ይጠቀምበት ብለው ለምንድን ነው ለኢትዮጵያ ህዝብ የሰጡት? እና ቀጥዬ ደግሞ ሰላም ማምጣት የሚችለው ማን ነው? መልካም አስተዳደር ማምጣት የሚችለው ማን ነው? በዚህ ነው እንትን የሚጠይቀው የኔ ጌታ። በጣም አመሰግናለሁ። በዚህ አጋጣሚ ላይ እንግዲህ እድሉን ከሰጣችሁ ያላገኙትን እድል ነው የሰጣችሁ። በጣም ብዙ በኢትዮጵያ ጉዳይ ላይ እንቅልፍ የሌላቸው በቃላት ልገልጻቸው የማልችል ብዙ ምርጥ ኢትዮጵያውያኖች አሉ። ጎህ ሲመሰረት የነዚህ ሁሉ ዲያስፖራ ከጎኔ ያልተለዩ ኢትዮጵያውያኖች አካል አለ። በእርግጥ ያው እንግዲህ ስለ ጎህ አንዳንድ ነገሮችን ሰምታችሁም አይታችሁም ከሆነ እንደ ተቋም በዚህ አጋጣሚ የመከላከያ ተቋም የደህንነት ኢንሳ አርቲፊሻል ኢንተሊጀንስ ተቋሞችን ከጎኔ አይናቸውን ገልጠው እንደ ገንዘብም ባይሆን እንደ ሞራልም ከጎኔ ላደረጉልኝ ነገር በተለይ መከላከያ አርቲፊሻል ኢንተሊጀንሶችን ማመስገን እፈልጋለሁ። ይብዛኝነትም በተጣበበ ሰዓት ላይ በካሳንቺስ በነበረ የኮሪደር ልማት ላይ በሚነሳበት ሰዓት ላይ የእኛም ስጋት ሆኖብን ደግሞ በተጣበበም ሰዓት ሲሆን ኪራይ ቤቶችም ይህን 4 ዓመት የተዘጋ ቤት ሊሰጠንም በእርግጥ ብዙ ዋጋ ያስከፍለንም ኪራይ ቤቶችም ቢሆን በዛ ሰዓት ላይ ያችን እድል ስለከፈተልን እነሱን ማመስገን እፈልጋለሁ። ዲያስፖራ ማመስገን እፈልጋለሁ። የግል ብዙ ያልጠራኋቸው ደግሞ የግል ወዳጆችንም በዚህ አጋጣሚ ላይ መጥራት ይችላሉ እና ጎህ ቴሌቪዥን ይህን ያክል ከተረባረበበት እንግዲህ የጎሆኖ ተብሎ ማለት ነው የኢትዮጵያ ህዝብ ቤት የሚል ነው ውስጥ ያለው። ሁላችሁም እዛ ውስጥ ያላችሁ በሙሉ አሁን ነገ ከነገ ወዲያ ስለ ጎህ ባለቤትነት እንዲሰማችሁ። ምክንያቱም እኛ ያጣነው እንዲህ አይነት ነፃ መድረክ አግኝተን የምንወያይበት፣ የምንወቃቀስበት፣ የምንመካከርበት፣ የምንካሰስበት፣ ችግራችን የምንፈታበት፣ በራችን ዘግተን የምንወያይበት ቦታ ያስፈልገናል። ስለዚህ ይህንን ረጅም ጊዜ ይቅድ ነበር በትግል ረጅም ጊዜ አሳልፌያለሁ እና ያ ዕቅዴን ያሳካው እና ለዚህ ደግሞ መላው ኢትዮጵያውያን ከጎኔ ያልተለዩኝን በሙሉ ለማመስገን እድሉን አላገኘሁትም ነበር። እናንተ ዛሬ ግልጽታችሁ ሁላችሁም ባላችሁበት ቦታ ከጎኔ ያላችሁ የነበራችሁ በሙሉ ምስጋና ይደረግላችሁ አቀርባለሁ። እንግዲህ ያሰብኩበት ትልቁ ነገር ምንድን ነው? መንግስትንም ታች ወርዶ እንዲያይ ህዝቡም ደግሞ ላይ ወጥቶ የተዘጉ በሮችን መክፈት የሚችልበት መንገድ ይሰማል፣ ማስተማት እንዲሰማን ማድረግ ይችላል። እኛ የሚሰጠውና የታገልነው ህዝብን የሚፈራ መንግስት እንድናመጣ እንጂ መንግስትን የሚፈራ ህዝብ እንዲፈጠር አይደለም። ስለዚህ መንግስት ህዝቡን ይፈራል፣ መንግስት ህዝቡን ያከብራል። መንግስት ዛሬ የምናየው ነው። ትናንትና በዘመናታችን ሳይለወጥ ሲበዘበዝ ሲዘረፍ ሰው እዚህ ተዳሃዚ ላይ ሀብቶ ሂዶ ኢንቨስት የሚያደርገው ዱባይ፣ ሀብት ዘርፎ ኢንቨስት የሚያደርገው አሜሪካ ነው፣ ካናዳ ነው፣ ኢሮፕ ነው። ዛሬ ሀብታችን መሬት ላይ ስፍት እያገኘ ያለ ከቀን ቀን የምናየው የኢትዮጵያ እድገት፣ ውበት፣ መሻሻል፣ ለውጥ
ያልታዩ ነገሮች እድል ነው ኢትዮጵያ ዛሬ ጎርጎራ ቤት ወንጭ ቤት ቆይሽ የተለያዩ እድል ማህበረሰቡ ቢኖረው መመስከር ይችላል። እድገት ነው እና ዝም ብሎ የሚመጣ ልማት የለም። ዝም ብሎ የሚመጣ እድገት የለም። እንደዛም ሆኖ ደግሞ በየቦታው ደግሞ ከታች ጀምሮ ያስተዳደር ችግር አለ። አንዱ በተካው እላይ ያለው ጭምር የሚወርቀስ ያስ እንዴት ነው የሚፈጠረው? ለማህበረሰቡ ፊት ሀሳብ መስጫ እንዴት ነው የምናደርገው? በሚኒስቴሩ የተመረቀው የሞሶቦ ተቋም አይታችሁ ከሆነ በአንድ ተቋም ውስጥ እዚህ ሀገር እንደዚህ ነው። አንድ ቢሮ ሄደው አንድ ቢሮ ሄዳለሁ። እዛ ቢሮ ውስጥ ያፍቃሪ አድርሳለሁ፣ ፓስፖርት አድርሳለሁ፣ ህዝብ ካርዴን ጨርሳ ኤቭሪቲንግ እዛ ቢሮ ውስጥ ያ ተቋም ዛሬ መከፈቱ ብዙ ሰዎቻችን ሰዎች ለማህበረሰቡ ትልቅ እንደዚህ ነገሮች እንዴት ይሰማል? ህብረተሰቡ ተገልጋዩ ጥሩ ነገር አግኝቶ እንዴት ይወጣል? የኑሮ ውድነት ውስጥ አሁን አንድ መግለጫ ወጥቷል። ሆኜን የሰማሁትና የገበያ ሰዓቶች ደረጃ ተወስነዋል። ጠዋት ከ11 ሰዓት ጀምሮ ሌሊት ባደረገ ፖለቲካ ተብሎ ነበረ። አዎ መሆኑም አለበት። ሶስት ውስጥ ነው የሚሰራው ጠዋት ከሰዓት አሁን በአሁኑ ሰዓት ያ ከምሽቱ በኢትዮጵያ አቆጣጠር ሌሊት 8 ሰዓት አሁን በዚህ ሰዓት ላይ ስለውላች አለ ሰዓት ነው እኔ ጋር ሌሊት 9 ሰዓት በዚህ ሰዓት ላይ ሰው ስራ ነው ከተማ ውስጥ ፋብሪካ ይሰራል፣ አዳር የሚሰራው አዳር ይሰራል፣ የሚመጣው ይመጣል፣ ወደ ስራ የሚሄደው ይሄዳል። እና እኛ ደግሞ ስፔሻሊ ኢትዮጵያ ላይ አሁን ምንተኛበት ሰዓት አለ እና ለዚህ ከ11 ሰዓት ሌሊት ይነሳል ሰው ሚስቱን ፈቶ የሚባል ፖለቲካዎች እየሰማሁ ነው ያለው። አያችሁ ዲያስፖራ ጋር ሲመጣ ፖለቲካው እንደዚህ ይለወጣል። እኔ በጣም የወደድኩት ውሳኔ ትክክል ነው መሆንም አለበት። በዚህ በቅዳሜ ገበያ ምናምን በሚባል በሚዘጋ መንገድ ላይ ያለው የትራፊክ መጨናነቅ ሰው ጠዋት ወጥቶ የሚሸምተው ሽምቶ ወደ ቤት ይዟል። ትልቅ ፕሮጀክት ነው። ያ ግን ወደ ፖለቲካ ዞሯል። ምናልባት ተገከለ ወዲያ እንግዲህ የዲያስፖራ አክቲቪስቶች የሚያወሩት ሰሙት ይሆናል እንዴት እንደሚቀየር ወደ ፖለቲካ ዞሮ ይሄ ነገር መጀመሪያ ህብረተሰቡ ጥሩ ነው ዋር የሚለው እዛ ያለው ህዝብ ነው የሚወስነው። እኛ ውጭ ያለ ሰዎች ነው የሚወስናል። ማህበረሰቡ ማለት ነው አይ ኬርን ካለ ከማህበረሰቡ ላይ መንግስት ላይ ተቀበልና እዛ ኢትዮጵያ ውስጥ ያለው ችግር ኢትዮጵያ ውስጥ እንዲያልፈም ነው። እኔ ይሄን ፍላጎት እንዳንድ ዲያስፖራ ሳይሆን ማውራው እንዳንድ ዜጋ ሁሉ ታወራሉ። ጥሩ ጅማሮ ይዛቸዋል። አወያዮች ምን ይላል? ምንስ መስተካከል አለበት? ከላይ መንግስት በጣም የሚደመጥ ፕሮግራም ነው ያዛችሁትና ይከተሉበት ነው የመለስኩ መሰለኝ። እንግዲህ ካራንዛዛው ኮርዳዊት በጣም ነው የምናመሰግነው። እንደ ታራ ተሳታፊ ሆነው የጎህ ቲቪ ባለቤትና ዋና ስራ አስኪያጅ ከካናዳ እንደማንኛውም ህዝብ ተሳታፊ እንደመሆኑ መጠን በጣም በዚህ ያለው የኮንፈረንሱ ተሳታፊና በእኔ ስም በኢትዮጵያ ህዝብ ስም በማኔጅመንት ስም በጣም አመሰግኖታለሁ። እድሜና ጤና ይስጥዎት የኔ ጌታ። በጣም አመሰግናችኋለሁ። ቀራችሁ የተባረከ ይሁን። አሜን። እንግዲህ እኔ ጋር ነው እናንተ ጋር ነው በርቱልኝ። ከዚህ የተሻለ ደግሞ በዚህ ፕሮግራማችሁን እያሰፋችሁ ሂዱ። ይቻላል ለመጽሐፍ የጻፍኩት መጽሐፍ ለተሳታፊዎቹ በሙሉ አርያለሁ። እንግዲህ ይቻላል ደግሞ ጽናትን ብርታትን በመከራ ማለትን የሚያሳይ መጽሐፍ ነውና ይቻላል ያዙልኝ እያልኩኝ ቀራችሁ የተባረከልኝ እያልኩ በዚህ ሀሳብ እንቋጫለሁ። እግዚአብሔር ይስጥልን የኔ ጌታ። መልካም ሌሊት ይሁንልዎት። እርሶም አሜን። አመሰግናለሁ። እሺ ሄሎ ሰላም ነው? አላህ ይመስገነው። ማን ልበል? ከየት ነው? አስራለቃ ብነት ምትኩ ከአዲስ አበባ። ዛሬ እንግዲህ በሰላም እና በመልካም አስተዳደር ነው እየተወያየን ያለነው። ሰላም ለማምጣት መልካም አስተዳደር ያስፈልጋልና በዚህ ጉዳይ ውይይት እያካሄድን ያለነው። በጣም ጥሩ። ስለዚህ በዚህ ምን ይሉናል? እንግዲህ በቅድሚያ በሙሉ ራሴ ሳስተዋውቅ አስራለቃ ብነት ምትኩ አፍሪካን አትንኩ እሷን ከነካችሁ እመጣለሁ በሚል የዜጋ ጋዜጠኛም ስለሆንኩኝ በሚገርም ደግሞ እናንተ ፕሮግራም ዛሬ ስለ ሰላምና መልካም አስተዳደር የአንድ ሳንቲም ሁለት ገጽታ ናቸው እላለሁ።
እንግዲህ ዛሬ ደግሞ ትልቁ ያው ግንቦት አንድ በኢትዮጵያ ባህል ደግሞ ማህበረሰቡ ተሰባስቦ ጉልባን የተጫወተ ፍቅሩን የሚገልጽበት እሴታችን ቀን ስለተገጣጠመ እናንተ ፕሮግራም ለመላው ክርስትና እምነት ተከታዮች እንኳን ለግንቦት ልደት አደረሳችሁ ላለው በኢትዮጵያዊነት አሜን። ይቀጥል እንግዲህ ላለው ሁልጊዜ ሰላምና መልካም አስተዳደር የአንድ ሳንቲም ሁለት ገጽታ ናቸው ስል በምክንያት ነው። ምክንያቱም ብዙ መንግስትና ፓርቲ ለየቅል ናቸው። ፓርቲ የራሱ መሮቢያው መንግስት ደግሞ አካታች ነውና ለምሳሌ እንደ ኢትዮጵያ ብዙ መንግስታት ተቀይረዋል። አሁንም ያለንበት ስርዓት አለና እዚህ ውስጥ ለምሳሌ የማዳበሪያ ሊሆን ይችላል፣ የፍትህ ሊሆን ይችላል። የተለያዩ መልካም አስተዳደር ጥያቄ እኩል ካልተሰናገደ ማህበሩ ነው የኔ ጥያቄ አልተመለሰም ብሎ ነፍስም አንስቶ አሁን አንዱ ትልቁ ጦርነት ውስጥ የገባ ነው። ከሁለት መንገድ አለ። አንደኛ በየክልሉ ይሁን በተለያየ ቦታ ላይ ፍትሃዊ ሀብት ክፍፍል፣ ፍትሃዊ አስተዳደር መድረው ካለ በቃ መፍትሄ አልተመለሰም ብሎ ነፍስ ይዞ ይገባል። ያ ደግሞ ምክንያት አይደለም። ይሄ ሲሆን ደግሞ መንግስት እንደ መንግስት አሁን ለምሳሌ ምክክር የሚባል አለ። የተለያዩ ነገሮች አሉ። መልካም አስተዳደርን ለማምጣት ሁሉም ትግል ማድረግ አለበት። መንግስት ብቻ ማህበረሰቡ ለምን ጥያቄን በአግባቡ አልተመለሰም ብሎ ቻሌንጅ መደራረግ አለበት። ፓርቲ ላይ ደግሞ የሚገባ ሰው ጥቅሙን ለማስከበር ሳይሆን ራሱን አስቀድሞ ሀገሩን ማበልጸግ ነው። ብዙ ችግሮች አሁን እያሉ ዶሮ እንሰማለን በየቦታ ላይ እንዲህ ቦታ ላይ ፓርቲ አባል ካልሆን ማዳበሪያ አይሰጣችሁም እየተባለን እንዲህ ያለን እዚህ ቦታ ላይ ስራ ለማግኘት ፓርቲ አባል ካልሆናችሁ ስራ አላገኘንም። ስለዚህ በዚህ ምክንያት እንዲህ አይነት ነገሮችን ለማምጣት ተቸግረናል ብሎ ወጣቱም ይሁን ሌላውም አካል ክልል ላይ የምንሰማቸው ነገሮች ወደ ግጭት የሚመጣበት ጉዳይና ወደ ነፍጥም የሚያነሱበት ምክንያት አንዱ እሱ ነው ሲባል እንሰማለን። ይሄን ደግሞ መንግስት እንደ መንግስትነት እሱ አያዋጣንም፣ ነፍጥ አያዋጣምና የተባለውን ችግር ቶሎ ቶሎ በመፍታት ምክንያቱም ቃል ኪዳን መንግስት ሲመጣ ሲቀያየር አገሩን ለማበልጸግ አገሩን ለማገልገል በዛ ውስጥ ደግሞ የመንግስት ሹመኞች ትልቁ ስራቸው መልካም አስተዳደርን ማስፈን፣ ሰላምን ማበልጸግ። ምክንያቱም እነሱ በሚኖሩበት ሀገር መድረክ ካለ ነገ እነሱም ስራው ላይ ጫና ይኖርባቸው። ስለዚህ ምን መደረግ አለበት? ሁለቱም ነገር ማስታረቅ፣ ሁለቱም ነገር ማካሄድ። የገቡበትን ቃል ኪዳን ስንመጣቸው በየአምስት ዓመቱ ምርጫ ይደረጋል። አንዳንዴ ምትመርጡ ይሄን አደርጋለሁ ሲሉ እውነት ፓርላማ ላይ ስንመርጣቸው ክልላቸውና እንደ ብሔራውም እንደ ክልልም የማህበረሰባቸውን ችግር ፈተዋል የሚለው ጥያቄ ይመጣል። ስለዚህ ራሳቸውን መፈተሽ አለባቸው። ማህበረሰቡም ደግሞ ትልቁ ነገር ጦርነት እንደማያዋጣል። ጦርነት አሁን ያለንበት ቦታ ላይ ብዙ ክልሎች ላይ ጦርነት፣ ግጭቶች አሉ። እንደ ምክንያት ያደርጉ የመልካም አስተዳደር እጦት ነው ይላሉ። ወደ ጦርነት አይደለም መልካም አስተዳደርን ለማምጣት ደግሞ ወደ ውይይት፣ ወደ መድረክ ባለስልጣኑም ችግሩን ዛሬ ተሳስቻለሁ ነገ አስተካክላለሁ አገሬን ነው ማገለግለው። ስለዚህ ለመልካም አስተዳደር ችግራችሁ ጦርነት ያመጣው የፍትሃዊ የሆነ አስተዳደር ከሆነ እናስተካክልና በምትሉት ቦታ ይቺ ሀገር የሁሉም ናት፣ ይህን እያደረግን ሀገራችንን እናስቀጥላለን የሚል ቃል ኪዳን ማሰር አለባቸው ማለት ፈልጋለሁ። አመሰግናለሁኝ። አስራ አለቃ አብነት ከአዲስ አበባ እግዚአብሔር ይስጥልን።